የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ የካቲት 30 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ የካቲት 30 ቀን 2260 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ እንኳን ለዓለም አቀፍ የሴቶች ቀን አደረሳችሁ እንላለን። ሴቶችን በሙሉ ዓለም አቀፍ የሴቶች ቀን እሁድ የካቲት 29 ቀን 2018 ዓመተ ምህረት በመላው ዓለም ተከብሮ ውሏል። በቅድሚያ ዓለም አቀፍ የሴቶች ቀንን አስመልክቶ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ጽሑፍ እናሰማለን። በማስከተል የዕለቱን ዜና ከዚያም ተነሽ ኢትዮጵያዊት በሚል ርዕስ የቀረበውን ጽሑፍ እናሰማለን። በመጨረሻም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የሴቶች ቀንን አስመልክቶ ያወጣውን መግለጫ አሰምተን የዝግጅታችን ፍጻሜ ይሆናል። ዓለም አቀፍ የሴቶች ቀንን አስመልክቶ ከዝግጅት ክፍላችን የቀረበውን ሀተታ እናሰማለን። ግማሽ በላይ ሕዝብን ጨቁኖ ለውጥ መጣ ቧልት ነው። በዓለም አቀፍ ደረጃ ይህ ቀን ሲከበር በአብዛኛው ሴቶች መብታቸው በአሳፋሪ ደረጃ ተደፍሮ እና ተክዶ እንዳለ እንገነዘባለን። ሴቶች ግማሽ ሰማይን ካልያዙት ዓለም ይዘቱና ሂደቱ ከቶም አያምርም መባሉ እንከን የሚወጣለት አይደለም። በኢትዮጵያ ሴቶች ብዙሃን ሆነው እያለ ከፕሮፓጋንዳና ልፈፋ ውጭ ግን መብታቸው ጭራሹኑ ተከብሮ ይገኛል ማለት አይቻልም። ይህ የመብት ጥሰትና ጭቆና ደግሞ የሕፃናትንም መብት መረገጥ አቅፎ መያዙ ገሃድ ነው። በኢትዮጵያ የሴቶችና ሕፃናት መብት ተከብሯል የሚሉ ያው ዘረኛውን ኮሎኔል ብልህና ኢትዮጵያዊ መሪ ብለው የሚቃዡት ብቻ ናቸው። ሴቶች የሚኖሩበት ሁኔታ ንገረኝና አገሪቷ ዴሞክራሲያዊ ትሁን አስመሳይ እነግርሃለሁ የሚባለው ሐቅ ነው። የሴቶች ይዞታና መብታቸው መከበር አለመከበሩ የሀገሪቷን ይዘት ዋና ጠቋሚ ነው። አንዳንድ ልቦለድን አርጋቢዎች የሴቶችን ጥያቄ ዋና አድርጎ በፖለቲካ መድረክ ያስተዋወቀው ድርጅት ወይም ተራማጁ ክፍል ሳይሆን አንድ መጨረሻው ያላማረ ግለሰብ ነው ብለው የሐሰት ታሪክ ሊያቀርቡ ቢቃጡም የሴቶች መብት መከበሩ የአብዮቱ ዋና አንገብጋቢ ጥያቄ ነው ብሎ በመርሃ ግብሩ ያሰፈረው ያ ትውልድና ኢህአፓ መሆኑን ታሪክ ይመሰክራል። የሴቶች ጥናት ክበብ ከሚለው አንስቶ እስከ የሴት ድርጅት ድረስ አዋቅሮ ብዙ ሺህ ሴቶች ወደ አብዮታዊ ትግል ያስገባው ኢህአፓ ዋነኛው እንደነበር አፍ ሞልቶ ማስረገጥ ይቻላል። የሴት ሰማዕታት ዝርዝር በአጼውም በየካቲትም በደርግም በከተማም በገጠርም ብዙ ነው። ትግሉ የጠነከረውም ሴት ዜጎች የትግሉ ተሳታፊ ምሰሶና ማገር በመሆናቸው መሆኑ አይካድም። ኢህአፓ በመርሃ ግብሩ የሴቶች እኩልነትና ሙሉ መብት መረጋገጡ ወሳኝ መሆኑን ከማስረገጡ ሌላ በድርጅቱም በትግሉም የሴቶች ተሳትፎ ደምቆ እንዲታይ ከፍተኛ አስተዋጽኦ አድርጓል። የሴቶች የትግል ተሳትፎ ሲቀዘቅዝና ሲዳከም አብዮታዊ ትግሉ መደብዘዙ የታየና አሁንም እያጠቃን ያለም ድክመት ነው። አገዛዙ የሕዝብን መብት ሁሉ የረገጠ በመሆኑ የኢትዮጵያ ሴቶች በዛሬው ቀን አለፈልን ብለው የሚዘክሩት የላቸውም። የኢስሙላ ፖለቲካ የሚገልጸው ይህ አገዛዝ የሴት ሚኒስትር መደብኩ ብሎ ቢመጻደቅም በተጨባጭ ግን ሴቶች አሁንም ጭቁኖች መሆናቸው ምንም ጥርጥር የለውም። በተለይ ሲካሄድ በነበረው ጦርነት ይህ ሁኔታቸው ምን ያህል አሰቃቂ እንደሆነ ለመረዳትም ችለናል። ለሴቶች የመጣው ሕፃናትንም ስላልማረ ብዙ ሕፃናት በዘረኞች ሕይወታቸው ተቀጥፏል። ፍጅቱ ሴቶችንም የተመለከተ ከመሆኑ ባሻገር ታጣቂዎች
ወያኔዎች፣ ሸኔዎች በየአቅጣጫው ሴቶችን ደፍረዋል፣ አቁስለዋል፣ ገድለዋል። በትምህርት በሥራ አጥነት መስክ ወዘተ ሴቶች ተጠቂዎች ናቸው። ለአቅመ ሔዋን ያልደረሱ ሴቶች በሴተኛ ዳሪነት በስፋት እንዲሰማሩ እንዲሰቃዩ ሆነዋል። በኤድስ በሽታም ተጠቂዎቹ ሴቶቹ ናቸው። ብዙዎቹም በሰፈነው የዘረኛ አገዛዝ ከፖለቲካው መስክ የተገለሉ ናቸው። ይህም አገራችንን በሰፊው ጎድቷል። የለውጥ ትግሉን አዳክሟል። ለውጥ ፈላጊው ዜጋ የሴቶችን የትግል ተሳትፎ ለማስፋት ለማጠናከር ጥረት አድርጎ ስኬት ካልተገኘ ለውጥ ዘበት ሆኖ እንደሚቀር መተንበይም ይቻላል። ትከሻ ለትከሻ ወንድና ሴቱ ተባብሮ ካልታገለ የሚፈለገው መሰረታዊ ለውጥ የሚመጣ አይሆንም። እናቱን እህቱን ያላከበረ ደግሞ የሐቀኛ ለውጥ አቀንቃኝ አምጪ ሊሆንም አይችልም። የሴቶች መብት ሙሉ በሙሉ ይከበር። እናት እህቶቻችን የትግሉ ምሰሶ ይሁኑ። ዘረኝነት ይውደም። የሴቶች ጭቆናም ያብቃ። የነጣይቱ ብጡልና የሴት ታጋዮች አርአያነት ደምቆ ይዘከር። ድል ለኢትዮጵያና ኢትዮጵያዊነት። አሁን ወደ ዜናው። የአገዛዙ ግፍ በቅዱስ ላሊበላ ከተማ ተጠናክሮ ቀጥሏል። ከሰሞኑ 303ኛ ሳምንታዊ ኮር ልዩ ኦፕሬሽን ቅዱስ ላሊበላ ከተማ ዘልቆ በመግባት የላስታ ወረዳ ብልጽግና ቅርንጫፍ ጽሕፈት ቤት ካድሬዋን መያዙ የሚታወስ ነው። የብልጽግናው አገዛዝ የራሱን አመራር ማስለቀቅ ሲያቅተው የጦርነቱ ተሳታፊ ያልሆኑት የግል ሕይወታቸውን የሚኖሩ የፋኖ ቤተሰቦችን እያሰረ እንደሚገኝ የመረጃ ምንጮች ገልጸዋል። አሸባሪ ነው ሲሉት መንግስት ነው ሲሉት ደግሞ ወንበዴ ሆኖ የሚገኘው አገዛዙ በሰማይም በምድርም አለኝ የሚለውን ጦር አሰማርቶ ገጥሞ ማሸነፍ ያልቻለውን ፋኖ አህየውን ፈርቶ ዳውለውን እንዲሉ በላስታ ወረዳ የፋኖ ቤተሰብ ናችሁ፣ ፋኖ ዘመድ አላችሁ በማለት ከመነኩሴ እስከ ሕፃን ልጅ አፍኖ ማሰርና መሰወር ላይ ይገኛል። በዚህም በዛሬው ዕለት ብቻ ከ10 በላይ እናቶችን ጨምሮ በርካታ ንጹሃን ታስረዋል። በትውልድ ላይ የታወጀው የአገዛዙ ጦርነት ተጠናክሮ ቀጥሏል። በደብረ ማርቆስ ከተማ ሰፍሮ የሚገኘውና ራሱን ጥምር ጦር ብሎ የሚጠራው አገዛዙ ወደ ሮብ ገበያ ሬሽን ለማድረስ በሚያደርገው እንቅስቃሴ በንጹሃን ዜጎችና የልማት ተቋማት ላይ እየደረሰ ያለው ግፍ አሰቃቂ ነው። ከቅርብ ጊዜ ወዲህ በእነራታ መጀመሪያ ደረጃ ትምህርት ቤት የተፈጸመው መጠነ ሰፊ ውድመትና ዘረፋ የሥርዓቱን አማራን የማጥፋት የማደንቆር ስልታዊ ዘመቻ በግልጽ ያሳየ ሆኗል። የትምህርት ቤቱ መቃጠል፣ የንብረት ዘረፋ በተመለከተ ከስፍራው ሄደን እንዳረጋገጥነው ትምህርት ቤቱ በአሁኑ ወቅት ሙሉ በሙሉ አገልግሎት መስጠት በማይችልበት ደረጃ ፈራርሷል ነው የተባለው። የጥፋት ኃይሉ በመድፍ በቢኤም 107 በዙ 23 በሞርተር ጋር በመታጀብ በንጹሃን አርሶ አደሮች ላይ እየተኮሰ ሲቪሊያንና የሲቪሊያን ንብረት ከማውደሙ ባሻገር በትምህርት ቤቱ ላይ ያደረሰው ጉዳት በርካታ ነው። ለተማሪዎች መማሪያና ለአስተዳደር ስራ ይውሉ የነበሩ ኮምፒውተሮች፣ ፕሪንተሮችና የድምጽ ማጉያ መሳሪያዎች ተዘርፈዋል። መውሰድ ያልቻሉትን ደግሞ ሰባብረው በታትነው ሄደዋል። የትውልድና ታሪክ፣ የተማሪዎች መረጃ የያዙ ሰነዶች፣ መጻሕፍትና ልዩ ልዩ የመማሪያ ግብአቶች ከየመደርደሪያው ተዘረክርከው መሬት ላይ እንዲረገጡ፣ እንዲቀደዱና እንዲቃጠሉ ተደርገዋል። ጠረጴዛዎች፣ ወንበር፣ ሰነድ ማስቀመጫ ቁሳቁሶችም ተሰባብረው ከጥቅም ውጭ ሆነዋል። መጋዘኖች ተበርብረው ሙሉ በሙሉ የሚዲያ አልባሳት፣ ጨርቃ ጨርቆች ተዘርፈው የተወሰኑት ደግሞ ተቀዳደው ጥቅም በማይሰጡበት ደረጃ ላይ ሆነዋል። የዳግማዊ አሩሲ ጭፍጨፋ በመሃል አማራ ሳይንት ተደገመ። የአማራን ሕዝብ በማንነት ብቻ እየጨፈጨፈ ያለው ስርዓቱ ዛሬ ከረፋዱ 4 ሰዓት ላይ የመሃል አማራ ሳይንት ሕዝብ ቤተክርስቲያን ላይ በመድፍ ጨፍጭፏል። የጨፍጫፊ ስርዓት የአማራን ሕዝብ ታሪክ ከማጥፋት አልፎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማዳከሙን ስራ ገዳማትን ኢላማ ያደረገ ሲሆን ርዕሰ አድባራት ወገዳማት ታዕይከ ነገሥት አትሮንስ ማርያም ቤተክርስቲያንን በመድፍ በመደብደብ 26 ሰዎችን ጨፍጭፏል። ከተጎጂዎች ውስጥ አስተዳዳሪውና አቃቢዋን እንዲሁም
3 ዲያቆናትን በአጠቃላይ 5 ሲሞቱ 21 ከባድ ቁስለኞች ሆነዋል። በደቡብ ወሎ ዞን መሃል ሳይንት ወረዳ የምትገኘው ታሪካዊቷ ርዕሰ አድባራት ወገዳማት ነገስት አትሮንስ ማርያም ቤተክርስቲያን መስዋዕት ኦሪት ከሚሰዋባቸው የኦሪት ቤተክርስቲያን አንዷ ስትሆን ቤተክርስቲያኗ ከዓመተ ዓለም ጀምሮ ምዕመኖቿን ስታገለግል የቆየች ሲሆን የአፄ በዕደ ማርያምን ጨምሮ የብዙ ነገስታት መቃብር ዛሬም ድረስ በቦታው ይገኛል ነው የተባለው። ጨፍጫፊው ስርዓት የቤተክርስቲያኗን ኢላማ ያደረገበት ምክንያት በርካታ የታሪክ መዛግብቶች ያሉባት የአብነት ተማሪዎች የሚኖሩባት በመሆኗ ኦርቶዶክስን ማዳከም፣ አማራን የማዳከም አንዱ ስልት አድርጎ እየተጠቀሙበት ይገኛል። በወለጋ የአማራ ተወላጆች ላይ ያነጣጠረ የጅምላ ጭፍጨፋ፣ ማፈናቀልና ዝርፊያው ተባብሶ ቀጠለ። የኦህዴድ ገዳይ ቡድን በምስራቅ ወለጋና በሆሮ ጉዱሩ ወለጋ ዞኖች የአማራ ተወላጅ ላይ የከፈተው ጭፍጨፋ ተባብሶ ቀጥሏል። እስካሁን ባለው የህፃናትና አረጋውያን ጨምሮ በርካታ የአማራ ተወላጆች በአሰቃቂ ሁኔታ ተገድለዋል። ጥቃቱ በዋናነት በምስራቅ ወለጋ ዞን ከአንገር ጉትን ከተማ በቅርብ ርቀት መንደር 6 እና መንደር 4 ቀበሌዎች በቢሶ ስሬ ወረዳ ጉዩ ቀበሌ እንዲሁም በሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ ስር በሚገኙ በአሩሲ፣ በአሙሩ፣ በጉዳያ፣ ቢላና በሌሎች የዞን አካባቢዎች ላይ እንደሆነ ታውቋል። በዚህም በርካታ የአማራ ተወላጆች በአሰቃቂ ሁኔታ ተገድለው በርካቶች ደግሞ በሞርተር በዙያ 3 እና በብሬን እንዲሁም በስናይፐር ጭምር ተመተው በሕክምና እጦት በሞትና በህይወት መካከል ሆነው እያጠጣሩ እንደሚገኙ ለማረጋገጥ ችለናል። የነዳጅ ዋጋ በማይታመን ፍጥነት እየጨመረ መምጣቱ ዓለምን አስደመመ። በተለይ በአሜሪካና በኢራን መካከል ያለው ውጥረት በሆርሙዝ ወሽመጥ የባህር ትራንስፖርት ላይ መስተጓጎል በመፍጠሩ ገበያውን አስግቶታል። የኳታር ኢነርጂ ሚኒስቴር ግጭቱ ካልቆመ የነዳጅ ዋጋ እስከ $150 ሊያሻቅብ እንደሚችልና የምርት መቋረጥ ሊከሰት እንደሚችል አስጠንቅቀዋል። ይህም በዓለም ኢኮኖሚ ላይ ከባድ ጫና ሊፈጥር እንደሚችል ተገልጿል። የአውሮፓ የተፈጥሮ ጋዝ ዋጋም በ4.4% በመጨመር የኃይል እጥረቱን አባብሶታል። ኢትዮጵያ ላይ ቤንዚንና ነዳጅ ጭራሹኑ በአማራ አካባቢ የትኛውም የነዳጅ ማጠራቀሚያ ላይ እንደሌለና በጥቁር ገበያ ደግሞ የሚሸጠው ከመጠን በላይ ዋጋው የጎላ በመሆኑ ያንን ለማካካስ ሲሉ ህብረተሰቡን አሽከርካሪዎቹ በከፍተኛ ሁኔታ እየበዘበዙት እንደሚገኙ ተገልጿል። ሁሉም ህዝብ ሰላማዊ ሰልፍ በሚል እንዳይወጣ ቁርጠኝነት ያለውና በግልጽ ጦርነት የታወጀው በህዝቡ ላይ ስለሆነ ሰሚ አካል ባለመኖሩ ችግራቸው አድርገው እየተንቀሳቀሱ እንደሚገኙ ቅሬታቸውን ለመሰብሰብ ችለናል። ሱቅ ላይ የሚሸጡ ዕቃዎችና ሱፐርማርኬት በሁሉም አካባቢ ቀደም ከነበረው ይልቅ በ3 እጥፍ የተጨመረ ሲሆን ሀይባ ያጡት እነዚህ ነጋዴዎች በየቦታው ዋጋ በጨመሩበት ሰዓት ለምን ጨመራችሁ ብሎ የሚጠይቃቸው አካል እንደሌለና ህብረተሰቡ ከጆዳፍ የብሎ ለማደርና ልጆቹን ለማስተዳደር የሚችልበት ቁመና ላይ አለመሆኑ ተገልጿል። የዚህ ሁሉ ምክንያት አገዛዙ ቢሆንም እንኳን አሁን ባለው ተጨባጭ ሁኔታ ግን በነዳጅ ውድነት ምክንያት ሁሉም አካባቢ ላይ የዋጋ ጭማሪው እንደ እውነተኛ ነገር ታይቶ እዛ አካባቢ የሚኖረው ህዝብ ደግሞ ከጆዳፍ ህብረተሰቡን ያስቆጣው በተለይ ልጆችን ለማስተዳደርና ለማስተናገድ ወጥቶ ለመግባት ተንቀሳቅሶ ዋጋ አድርጎ ለመመለስ የሚያስችል የትራንስፖርት ሰንሰለት ካለመኖሩም በተጨማሪ የዋጋ ውድነቱ ደግሞ ሰማይ ላይ መንካቱ በተለይ በአማራው አካባቢ የሚኖረውን ህብረተሰብ ለረሃብና ለሞት እየዳረገ መሆኑ ታውቋል። የአልሙኒየም ዋጋ በመካከለኛው ምስራቅ ውጥረት ምክንያት ከፍተኛ ጭማሪ ያሳያል። መካከለኛው ምስራቅ በእስራኤል በአሜሪካና በኢራን መካከል የተቀሰቀሰው ግጭት የዓለም አቀፉ የአልሙኒየም ገበያ ከፍተኛ ድንጋጤ ውስጥ ወድቋል። በተለይ ስልጣዊ ጠቀሜታ ያለው የሆርሙዝ የባህር መስመር ለጭነት መዘጋቱ ከፋርስ ባህረ ሰላጤ የሚወጣውን የማዕድን ምርት ሙሉ በሙሉ አግዶታል። በዚህም ምክንያት በለንደን የብረት ገበያ የአልሙኒየም ዋጋ በአንድ ሳምንት ውስጥ 9.7% ጭማሪ በማሳየት እንደ አውሮፓውያን አቆጣጠር ከ2023 ወዲህ ከፍተኛ የተባለውን የዋጋ ንረት አስመዝግቧል። ተንታኞች እንደሚሉት ከሆነ ይህ መስተጓጎል የሚቀጥል ከሆነ የአንድ ቶን አልሙኒየም ዋጋ $4,000 በላይ ጭማሪ ሊያሳይና ሊያሻቅብ እንደሚችልም ጠቁመዋል።
የዕለቱ ዜና በዚያ አበቃ። ተነሽ ኢትዮጵያዊት ከ1997 ዓመተ ምህረት በኋላ ወደ ፖለቲካው ዓለም ገባው ያለ አንድ ምሁር ፍየል ከመድረሷ አይነት ሆኖበት የኢትዮጵያ ሴቶች ትግል አያውቁም በሚል የኢራንን ሴቶች በማድነቅ ጽፎ ነበር። የኢትዮጵያ ሴቶች የሀገር ግንባታዊ ጀርባ አጥንት ሆነው መገኘታቸውን የማያውቅን ሆኖ ነው ማለት ይቻላል። በታሪክ ምዝገባ ተዋበች ቢባል ሌሎቹ ባይነሱም ማንም ሳያውቃቸው ሊያልፍ አልቻለም። ጣይቱ ስንል ስንቷ ሴት ለሀገር ነጻነት ደጀን ግንባር ቀደምም ሆና እንደታገለች ታሪካችን ይነግረናል። ሸዋ ረገድ ብንልም አያሌ ሌሎች ሴቶችም የሙሶሎኒን ወራሪ ጦር ብረት አንስተው ደጀን ሆነው ታግለው መስዋዕትነትን ከፍለዋል። ወጣት ተራማሽ ሴቶች ለየካቲት አብዮቱ ፍንዳታም ክብሪት ሆነው በአብዮቱም በሚገባ ተሳትፈው የአብዮቱ ድልም በመኮንኖች ሲቀማ በኢሃፓ ዙሪያ ተደራጅተው በቆራጥነት በመታገል አኩሪ ታሪክን በከተማም በገጠርም አስመዝግበዋል። ለመሆኑ የኢትዮጵያ ሴቶች ያልታገሉበት ጊዜ ነበርን? በኢትዮጵያ የሴቶች ጭቆና ነበር፣ አሁንም አለ። ከዛሬ 42 ዓመት በፊት ይህ ሀቅነቱ ታውቆና የሴቶች ትግል የአብዮታዊ ትግል አካልነቱ ተቀባይነት አግኝቶ ትግሉ ቢጀምርም ሴቶች እንደ ሴትነታቸው የሚደርስባቸው በደል ድርብ ነው መባሉ ዛሬ ጫና ተሰጥቶት መነሳት መታወስ ያለበት ሆኖ ይገኛል። ባህል፣ ሃይማኖት በሚል ሴቶች ላይ ሲደርስ የነበረው በደል ዛሬ በተለይም ጽንፈኝነት በሰፈነበት ወቅት ብሶ ተባብሶ ይገኛል። ዛሬ ታሪክን ከመለስና ወደኋላ ጉዞ ወደፊት መገስገስ ማለት የሚቀና ሆኖ ቢገኝም ሴቶች አልተጨቆኑም። መጨቆናቸውም የተፈጥሮና የሚጠበቅ ነው። ሴት ዝቅተኛና ደካማ ናት የሚሉትና ሰፍነው የነበሩት አቋሞች ዛሬም የተወገዱ እንዳልሆነ ይታወቃል። ተራማጁ ክፍል ከየካቲት 66 በፊት የሴቶች ጥያቄ ብሎ ቢነሳና ይህን መሰረታዊ መፈክር ሲያሰማ ተቀባይነቱ ብዙ አልነበረም። የሴቶችን መብት መርገጡ፣ እኩልነትን መካዱ፣ ትምህርትን መንፈጉ፣ ከወንዶች በታች ማድረጉ፣ ለድብደባ ማጋለጡ፣ እድሜያቸው ሳይፈቅድ መዳሩ፣ የሰውነታቸው ተቆጣጣሪ መሆናቸውን መከልከሉ ወዘተ ሰፍኖ የነበረ ነው። ሴቶች ለራሳቸው ለዚህ ትግል ግንባር ቀደም ለመሆን በመጀመሪያ ቢያዳግታቸውም ቀስ በቀስ መብታችን ይከበር፣ እናት እህቱን ያላከበረ ራሱንም አያከብርም ብለው ግንባር ቀደም ሚናን መያዝ ችለዋል። ተራማጁ እንቅስቃሴም ሴቶች የአጠቃላይ ትግሉ አካል ቢሆኑም በራሳቸው ደረጃ በሴትነታቸው መደራጀት አስፈላጊ መሆኑን በመገንዘብ የሴቶች ስብስቦችና የጥናት ክበቦች በተለይ ሁኔታው በሀገር ቤት በይፋ ስላልተፈቀደ በውጭ ሀገር እንዲመሰረቱ ተደርጓል። ወንዶች የሴቶች ጠላቶች ናቸው በሚል የተሳሳተ መርህ ዙሪያ መደራጀት የሚለውን አቋም ሁሉም ባይቀበሉትም ወንዶች አብዮታዊ ተባሉ አድሃሪ በሴቶች ጥያቄ ላይ ተመሳሳይ የወንድ ትምክተኛ አቋም ሊኖራቸው እንደሚችል ተሰምሮበት ነበር። ይህ ትምክት በቤተሰብም ሆነ በህብረተሰቡ ደረጃ በትምህርት በስራም ወዘተ የተከሰተ ነበር። ሴቶች እንደ ወንዱ የአገዛዝ ጭቆና ሰለባ ቢሆኑም በተለይ በሴትነታቸው ደግሞ ከወንዶች ልዩ በደልና ጭቆና ሲደርስባቸው እንደነበረና አሁንም እየደረሰባቸው እንደሆነ የሚካድ አይደለም፣ የምናየው ነው። ድርብ ጭቆና የተባለው ለዚህ ነው። ሴቶችን ለማደራጀትና ለመታገል ወጣትና ተራማጅ ሴቶች ያደረጉት ጥረት በየካቲት 66 ፍሬ አፍርቶ ሴቶች በዚህ አብዮት ደማቅ ተሳትፎ በማድረግ ትግሉን ጥልቀት ሰጥተውታል።
ፋሽስቱ ደርግም ህዝብን ማፈን ሲጀምር ሴቶች ከጭቁኖች ጎን ቆመው ኢሃፓን አቅፈውና ደግፈው በከተማም በገጠርም ቆራት ትግል አካሂደው መስዋዕትነትን ከፍለዋል። የቀይ ሽብር ብዙ ሺህ ሰለባዎች ሴቶች ነበሩ። በገጠርም በሚታገለው ሰራዊት ታቅፈው ታሪክ የማይረሳ ጽኑ ትግል አካሂደዋል። ይህ ሁሉ በታሪክ ተመዝግቦ ያለ ነው። ተነሽ ኢትዮጵያዊት ሲባል በስፋት ኢትዮጵያውያን ተነስተው ሀገር ወዳድነታቸውን ቆራጥነታቸውን አስመስክረዋል። የዛሬው ተነሽ ኢትዮጵያዊት ጥሪን ሰሚና አዳማጭ እንደሚኖረው ምንም ጥርጣሬ የለውም። ጭቆናው ዛሬም ቢከፋ ሴቶቹ ከትግሉ አውድማ አራቁም። ሴቶች ግማሽ ሰማይን በትከሻቸው ያቆሙ ናቸው የሚል አነጋገር አለ። ለሴቶች ተሳትፎም ህዝባዊ ትግል አይሳካም ተብሏል። በዚያው ደረጃ ግን ነፃ አውጪ ወይም አብዮታዊ እንቅስቃሴ ነን ብለው ለስልጣን ሲበቁ የኤርትራው ሻቢያ፣ የአልጄሪያው ኤኔፌል ሴቶችን ከመድረክ ገለል አድርጎ የወንድ ትምክህትን የሚያንጸባርቅ አገዛዝ መስርተዋል። የሚያሳዝነው ደግሞ በተቃዋሚ መስክ ፖለቲካ የወንዶች ክበብ ሆኖ የሴቶች ተሳትፎና ሚና ደግሞ መገኘቱ ነው። የተቃዋሚውንና የህዝብ ትግል በማዳከም ደረጃ ሴቶችና ፖለቲካ ውሃና ዘይት ናቸውንም ለማስፈን ዘመቻው ገና አላባራም። የሴቶች ተሳትፎ ወሳኝነቱ ቁጥራቸው የሚሰርጽ ነው። በኢትዮጵያ ወጣቱ ከህዝብ አብዛኛው ሲሆን ከነዚህም ብዙዎቹ ሴቶች ናቸው። እናት እህት የሌለው ወታደር የለም እንደሚባለው ሴቶች ከተደራጁ የጠላትን መሰረት ለማፍረስ አይነተኛ መሳሪያ ናቸው፣ ችሎታም አላቸው። የሴቶች ጥያቄ የትግሉ አካል ነው ሲባል ጭቆናው ያው መደባዊም ጾታዊም መሆኑን ለማቅረብ ነው። ሴት የወንድ ተገዥና ባሪያ ናት የሚለውን አድካሪ አቋም በባህልና በሃይማኖት ሸፍኖ ማቅረብ ጊዜ ያለፈበትና አሁን ሊያንሰራራ ቢሞክርም መወገዝ ያለበት ነው። የእነ አይሴስን አቋም ሆነ የአክራሪ ክርስቲያኖች አቋም ትክክል አይደለም። ሁሉም ሰው እኩል ነው የሚለውን ካልተጻረርን፣ ዘረኝነት የተፈጥሮ ነው ብለን ካላመንን፣ ሴት የእኩልነት መብት ተፈጥሮ ነፍጓታል የሚለውን መቼም ቢሆን መቼ ልንቀበለው የሚችል አይሆንም። ለዚህም ነው ተራማጁ ኃይል ገና ከጥንቱ የሴቶች መብት ካልተከበረ ድንም ስርየትን ዘበት ነው ሲል የተዋደቀው። በዚህ መንፈስ ነው የኢሃፓ የፖለቲካ መርሃ ግብር በወንዶችና በሴቶች መካከል የእኩልነትን መብት ማስከበር አንደ ግባችን ነው ሲል ከ1964 ዓመተ ምህረት ጀምሮ ያሳሰረው። በዝርዝር ለማቅረብ የሚያዝያ 6 1998ቱን መርሃ ግብር አንቀጽ 11 ብንመለከት በፖለቲካ፣ በኢኮኖሚ፣ በማህበራዊ ኑሮና በባህል፣ በትምህርት፣ በጤናን አገልግሎት ወዘተ በወንዶችና ሴቶች መካከል እኩልነት እንዲኖር ማድረግ፣ ለተመሳሳይ ስራ እኩል ክፍያን ማረጋገጥ፣ የሴቶችን በማህበር የመደራጀት መብት ማስከበር፣ ለማህበረሰብ እድገትና ነጻነት የሚስማሙ የጋብቻና የቤተሰብ ግንኙነት ህጎችን ማውጣት፣ በዚሁ ህግ በሚወሰነው መሰረት ለአቅመ ሔዋን እድሜ ያልደረሱ እንዳያገቡ ማገድ፣ ሴቶች ወሊድን ለመቆጣጠር ያላቸውን መብት ማስከበር፣ ሴተኛ አዳሪነትን ለማስቀረት ለሴተኛ አዳሪነት መስፋፋት የሆኑትን ሁኔታዎች ለማስወገድ መጣር፣ ለሴተኛ አዳሪዎች ትምህርትና ስራን ለመስጠት መጣር፣ በኢትዮጵያ ገጠሮች ውስጥ የሴቶችን ህይወት ለማሻሻል አስፈላጊ የሆኑትን የመጠጥ ውሃ ቧንቧዎችን ወይንም ጉድጓዶችንና የውሃ ቦዮችን፣ የወፍጮ ተከላዎችንና የማገዶ አቅርቦቶችን ቅድሚያ መስጠት፣ የሴቶች መብት መከበሩን ማረጋገጥ። ኢሃፓ ይህን ሲል መሰረታዊውን የሥርዓት ለውጥ አስቀድሞና ሴቶችን በሀገራቸው ፖለቲካና ኑሮ ላይ ሚናቸው ተከብሮ መገኘቱን ቅድሚያ ሰጥቶ ነበር ነው። ሴቶች የሚጨቆኑበት ሀገር ነፃ ነኝ ዲሞክራሲያዊ ነኝ ሊል ፈጽሞ አይችልም አይደለምም። የሴቶች ጥያቄ ስንልም ዛሬም እንደ ትናንቱ የጥቂት ከበርቴና ምርጥ ሴቶችን ጥያቄ በሚል ሳይሆን ሚሊዮኖቹን ሴቶችን የሚመለከተውን የሚነካውን ለማለት መሆኑ መዘንጋት የለበትም። ትምክህትን የማሸነፍ ትግሉ ረጅም ጊዜ የሚፈጅ ቢሆንም መጀመር ያለበት ግን ትላንት ካልሆነ ዛሬ ነው። ትግላችን ይፋፋም።
ዓለም አቀፍ የሴቶች ቀን ምክንያት በማድረግ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ። የሴቶች መብት ያለ ገደብ ይከበር። የካቲት 29 ቀን በፈረንጆቹ ማርች 8 በመላው ዓለም ለሴቶች መብት መከበር ተከራካሪ በሆኑ ድርጅቶች ግንባር ቀደምትነት በሰላም ወዳድ ኃይሎችና በሲቪል መንግስታዊ ባልሆኑና በተለያየ ደረጃ በሚንቀሳቀሱ ድርጅቶች በመታጀብ በሴቶች ጥያቄ ላይ ያተኮሩ መግለጫዎችን በማውጣትና የተለያዩ ዝግጅቶችን ለሕዝብ በማሳየት ቀኑን እንዳሳለፉት ጊዜያት ሁሉ ዘንድሮም ይዘክሩታል። ይህ የሴቶች ቀን አንዳንዴም የእናቶች ቀን በሚል ስያሜ የሚታወቀው ዓለም አቀፍ የሴቶች ቀን በብዙ አገራት እንዲከበር በሕገ መንግስታቸው ቢካተትም በአሁኑ ወቅት ዴሞክራሲያዊ ስርዓት በመሰረቱበት አገራት እንኳ ሴት ነክ የሆኑ መብቶች እንደ ቀላልና የተለመደ ተደርገው ቢታዩም ለዚህ ቀን መከበር ሲሉ በርካታ ሴቶች እልህ አስጨራሽ ትግል አካሂደው ከፍተኛ መስዋዕት የከፈሉበት መሆኑን የሚያስታውሱ ግን ጥቂቶች መሆናቸውን ጥናቶች ይጠቁማሉ። ይህ የሴቶች ቀን ከፍተኛ ቦታውንና ተገቢ ክብሩን በሁሉም ዜጎች ሕሊና ሰርጾ እንዲገባ የዛሬው የሴቶች ቀን መከበር ከሚያበረክታቸው አስተዋጽኦ መካከል አንዱ እንደሆነ በስፋት የሚገለጽ ነው። ኢህአፓ ጤናማ ለሆነ የዜጎች ግንኙነት በሰላማዊ ኑሮ ላይ ለሚመሰረት ለማህበራዊና ለኢኮኖሚ እድገት የሴቶች ጥያቄ በተገቢው ሁኔታ መፍትሄ ሊሰጠው ይገባል የሚል የጸና እምነት እንዳለው በተደጋጋሚ የገለጸውና ለተግባራዊነቱም አበክሮ የሰራበትና ወደፊትም የሚሰራበት ነው። በዚህም ምክንያት ነው ሴቶች የነጻነት መብታቸውን ባልተጎናጸፉበት ጤናማ የፖለቲካ ስርዓት ሰፍኗል ለማለት የሚያስደፍር አይደለም በማለት ሳያሰልስ የሚገልጸው። ከማህበረሰባችን ውስጥ ከግማሽ ቁጥር በላይ የሆኑት ሴቶች ልዩ ትኩረት ተሰጥቶት መብታቸው በእርግጠኝነት ሳይከበርላቸው፣ እኩልነታቸው በቃል ሳይሆን በገቢር ሳይረጋገጥላቸው በአገራቸው በራሳቸው መብት ዙሪያ ሙሉ ተሳትፎና የችግሮቻቸው የመፍትሄ አካል ሊሆኑ አይቻላቸውም። የህብረተሰቡ ግማሽ አካል በመሆናቸውም ህብረተሰቡ ራሱ በአጠቃላይ ነጻነቱን ሳይጎናጸፍ ሴቶችም የነጻነት ካባ ሊላበሱ እንደማይችሉ ግልጽ ነው። ግማሽ ነጻነት የለምና አሁንም ድረስ ወንድ ልጅ ወልዶ ማሳደግ አጋዥና አጋር ማግኘት በሚል የተሳሳተ ግንዛቤ ሴት ልጅ መመኘት በወንዶቹ በአጠቃላይ የወንድ ማናህሎኝነት በሰፈነበት ሁኔታ ደስተኛ ለመሆን በተለይም በገጠሩ አካባቢ የተስፋፋ ነው። ለግርድና የተቀጠሩ ወጣት ሴቶች ሳይወዱ በግዴታ ለግብረ ሥጋ ግንኙነት የሚደፈሩ በርካታ መሆናቸው ብቻ ሳይሆን ባለባቸው የኑሮ ችግር የተነሳም አማራጭ በማጣትና ኀፍረትን በመፍራት ተበድለውም በበዳይነት ላለመፈረጅ ሲሉ ዝምታን የሚመርጡ ቤቱ ይቅጠረው ማለቱ የሚቀል ነው። ለድብደባና ለአካል ጉዳት ለመሳሰሉ የኃይል ጥቃት የሚዳረጉት ሴቶች መሪር ሐዘናቸው ለነሱ ብቻ ሳይሆን ለቅርብ ዘመዶቻቸው የመንፈስ ስቃይን እያተረፈና ማህበራዊ ኑሮን እያናጋ መሆኑ የአደባባይ ምስጢር ነው። ሴቶች ለበርካታ ዘመናት ከሰብአዊና ዴሞክራሲያዊ መብት መነፈግ ጋር በጾታቸው ምክንያት እየደረሰባቸው ያለው ድርብ በደልና ጭቆና ተገልጾ የሚያልቅ ሰቆቃ ነው። ሴቶች ከሕፃንነታቸው ጀምሮ የሚያድጉት የወንድ የበላይነት ሰፍኖ ባለበት ህብረተሰብና የፖለቲካ ምህዳር ውስጥ በመሆኑ ለተለያዩ የአካላትና የስነ ልቦናዊ ጥቃት የተጋለጡ ናቸው። ለጠለፋ፣
ላስገድዶ መድፈርና ድብደባ ለመሳሰሉት የወንጀል ተግባራት በምሳሌነት የሚጠቀሱም ናቸው። ሁኔታው ተጋጥሞላቸው ዘመናዊ ትምህርት የቀመሱ ቁጥራቸው አናሳ የሆኑ ሴቶች እንኳን ሳይቀሩ ቤተሰብ ሲመሰርቱ ለትዳራቸው መጎልበት የራሳቸው ገቢ የሌላቸው በመሆናቸው የበላይና የበታች ብሎም የጥገኝነት ስሜት የሚያሳድርባቸው ብቻ ሳይሆን በመካከላቸው ለሚኖር አለመግባባትም የራሱ አስተዋጽኦ እያበረከተ እንደሚገኝ በገሃድ የሚታይ ነው። የወሊድ ክትትል ለማድረግም ቢሆን እየተስፋፋ ባለው ድህነትና የገንዘብ አቅም በማጣት በአቅራቢያ በስፋት የሕክምና ተቋማት ባለመኖር ምክንያት ለእናቶችና ለሕፃናት ሕይወት መቀጠፍ በዋናነት ከሚጠቀሱት ውስጥ ናቸው። ሕጋዊና ተቋማዊ አሰራሮች ሴቶችን አሁንም ለጥቃት ከመጋለጥ አላዳናቸውም። በቤት ውስጥ፣ በትምህርት ቤት፣ በስራ ቦታና በሌሎችም ህዝባዊ ቦታዎች በሴቶች ላይ በወንዶች የሚፈጸሙ ጾታዊና አካላዊ ጉዳቶች በርካታ ናቸው። የሚያሳዝነው ደግሞ ወንድን ሳይሆን ሴትን በውበቷና በጾታዋ ተጠያቂ ለማድረግ የሚደረገው አሳፋሪ ምክንያታዊ ገለጻዎች ናቸው። የወጣት ሴቶች መንገድ አዳሪነትና ለወሲብ ባርነት፣ ባደንዛዥ ዕፅዋት ሱስ መውደቅ፣ ለወንዶች ብዝበዛና ዋልጌነት መዳረግ፣ ለድብደባና ጨካኝ ቅጣት ጭምር መጋለጥ ቀኑን እየጠበቀ በሚመጣ ረሃብና ችግር በብዛት ሰለባ የሆኑ ያሉ በርካታዎቹ ሴቶችና ሕፃናት ናቸው። ድህነትን ለመሸሽ ወደ መካከለኛው ምስራቅ አገራት ለዘመናዊ ባርነት ተዳርገው ለስቃይና ለሞት የተጋለጡ ሴቶች ዜጎቻችን በርካታ ናቸው። ታዲያ የሴቶች ሁኔታ በአገራችን ባጭሩ ይህን ሲመስል የሴቶችን እኩልነት በተግባር የሚያረጋግጥ በሕግ አገዛዙ አስፍሬያለሁ እያለ መጠነ ሰፊ ፕሮፓጋንዳ ቢነዛም ያለው ተጨባጭ ሁኔታ የሚያሳየው የመብት መከበርን ሳይሆን በበለጠ መገፈፍን፣ ከድህነት መላቀቅን ሳይሆን ይበልጥ በመብት አልባ ምክንያት መድህየትን ነው። የካቲት 29 ቀን ሲከበርና ሲዘከር ለሴቶች መብት መከበር ሲታገሉ መስዋዕት የከፈሉትን በርካታ እህቶቻችንንና እናቶቻችንን በህሊናችን እያስታወስ ለእስር የተዳረጉትን ደግሞ ጽናቱን እንዲሰጣቸው ብቻ ሳይሆን ከእስር ተፈተው ከዘመዶቻቸው በሰላም እንዲገናኙ የይፈቱ ጥሪ በማቅረብ ነው። ከ1993 ዓመተ ምህረት ጀምሮ መዳረሻዋ ያልታወቀው ዕውቋ የኢህአፓ ታጋይ አበራሽ በርታና እንዲሁም የቀይ ሽብር ሰለባ አጸደ ወይን ገነት ክፈለው፣ ብርሃት አሰግድ፣ አበበች ካሳ፣ አልማዝ ጣፋ፣ ግርሚት ዓለም ደገፉና ሌሎችም የዚሁ አገዛዝ ሰለባ የሆኑት ምንጊዜም ከህሊናችን የማይጠፋ በልባችን ሐውልት የሰራንላቸው ናቸው። በአገራችን ስለ ሴቶች እኩልነት ያልተጻፈ፣ ያልተወራ፣ ያልተለፈለፈ ፕሮፓጋንዳ የለም። በፕሮፓጋንዳ ብዛት ግን የሚሻሻል ሁኔታ ወይንም የሚገኝ ለውጥ ጨርሶ የለም። ህብረተሰቡም ሆነ ሴቶች የነጻነት መብታቸውን ስላልተጎናጸፉ ሰብአዊና ዴሞክራሲያዊ መብታቸው ገና አልተከበረላቸውም። እጅግ በጣት የሚቆጠሩ ያገዛዙ አባላት የሆኑ ሴቶች ምንም አይነት በአመራርና በውሳኔ ሰጭነት ሚና በሌላቸው ምክር ቤቶቻቸው ስለተቀመጡ ብዙሃኑ ሴቶች ከመድረኩ ተገለውና ተጨቆነው መገኘታቸውን አይሸፍነውም። ከከፋ ድህነት ለመገላገል የሚያስችላቸው የፖለቲካ ስርዓትና ምህዳር ገና አላገኙም። በመሆኑም ዓለም አቀፍ የሴቶች ቀንን ስናከብርና ስንዘክር የት ነበርን? የት ደርሰናል? ምንስ ይቀረናል? ለሚሉት መሰረታዊ ጥያቄዎች ሁኔታውን ገምግሞ መፍትሄ በመስጠት አሁንም መብታቸው በገቢር እንዲረጋገጥ በቀጣይነት ሴቶችን መቀስቀስ፣ እየቀሰቀሱ ማደራጀት፣ እየተደራጁ መታገል የግድ እንደሚል እንገነዘባለን። ስለሆነም የሴቶች ጉዳይ በቅጡ ይመለከተኛል የሚል አገር ወዳድ ዜጋ ሁሉ በዝግጅታቸው ተካፋይ በመሆን በዓላችንን እንዲያደምቅና ትግላችን ስምሪት እንዲያገኝ ኢህአፓ በዚህ አጋጣሚ የከበረ የትግል ጥሪውን ያቀርባል።
ኢህአፓ የሴቶች መብት ያለ ገደብ ይከበር ሲል ለተራ ፕሮፓጋንዳ ሳይሆን ከልቡ የሚያምንበት ለመሆኑ በአባልነት ተሰልፈው ለሴቶች መብት ሲታገሉ የተሰዉ፣ የቆሰሉ፣ የአካል ጉዳት የደረሰባቸው ሁሉና አሁንም በአባልነት ግዳጃቸውን እየተወጡ የሚገኙ የሴት አባላቱ ድርጊቶቻቸው ምስክር ናቸው። እነዚህን ኢህአፓ ከልብ ያደንቃል፣ የክብር ምስጋናም ይለግሳቸዋል። በመንፈስም በአካልም የቀይ እቅፍ አበባ ያበረክትላቸዋል። ያለ ሴቶች ደማቅ ተሳትፎ ትግላችን አይሰምርምና የዛሬው በዓላቸው የትግልና የድል ጎዳና እንዲከፍት ልባዊ ምኞቱን ሲገልጽ በኩራት ነው። የሴቶች መብት የማይከበርበት ስርዓት አምባገነናዊ ነው። ድል ለሴቶች ትግል!